ሰላም እንዴት ቆያችሁ? ዛሬ ፓርት 1 የምንጀምረው ነው። ባለፈው ኦሪየንቴሽን ላይ እንደነገርኳችሁ የምንጀምረው ከንጽህና አጠባበቅ ነው። ንጽህና አጠባበቅ አብዛኛው ነገር ታውቁታላችሁ፣ ግን አንዳንድ ወሳኝ ነጥቦች ስላሉ የተሟላ ኮርስ እንዲሆን ይሄንን እንጀምራለን። በመጀመሪያ የምናየው ገላ መታጠብ ነው። ገላ መታጠብ ማለት ኪችን ከመግባታችን ከአንድ ሰዓት በፊት ነው። ከዛ በላይ 4 ሰዓት 5 ሰዓት በላይ ታጥበን ቆይተን ከሆነ ብዙ ጀርሞችን ሰውነታችን ይዛል። አንድ ሰዓትም ሳይሆን ደግሞ ኪችን ታጥበን መንገባ ከሆነ በቀላሉ እርጥብ ስለሆነ ሰውነታችን ሳይደርቅ በምንንቀሳቀስበት ሰዓት ባክቴሪያዎችን ልንይዝ እንችላለን ነው። ሁለተኛ ጸጉር ነው። ጸጉር ሁልጊዜም ሴቶች ከኮሌታ በላይ ተጠቅልሎ መሸፈን መቻል አለበት። ወንዶች ደግሞ ሁልጊዜም ጸጉራችሁን አጭር መሆን አለበት። በተለምዶ 1 ቁጥር ወይንም 0.35 ሚሊም ወይንም ደግሞ 1/8 ኢንች ያክል ለማጠር ያለበት። ጥፍር ኖርማል ነው። ሁሉም ሰው ጥፍሩን ተቆርጦ መቀጠል ያለበት። ጥፍር ስንል ምን እዚህ ጋር ማወቅ አለብን? ስለ አደጋዎች ማወቅ አለብን። 3 አይነት አደጋዎች አሉ። ፊዚካል ሃዛርድ የሚባሉ አሉ፣ ባዮሎጂካል ሃዛርድ እና ኬሚካል ሃዛርድ። እነዚህ ነገሮች ናቸው ኪችናችንን ገብተው ሊበኩል የሚችሉት። ምን ማለት ነው? ፊዚካል ሃዛርድ የጸጉር ሊሆን ይችላል፣ ጥፍር ሊሆን ይችላል፣ በረሮ፣ ጠጠር፣ የጠርሙስ ስባሪ ምግባችን ውስጥ ሊገባና ይህንን አደጋ ላይ መጠብ ስለሚችል ምግቡም ለከስተመር ሲቀር በጣም ያስጠላል ማለት ነው። ሁለተኛው ደግሞ ባዮሎጂካል የምንላቸው ነገሮች አሉ። ምንድናቸው እነዚህ? በአይን የማይታዩ ነገሮች፣ ጀርሞች፣ ባክቴሪያዎች፣ ፓራሳይቶች፣ የተለያዩ እንደዚህ አይነት ነገሮች ንጽህና ካልጠበቅን እነዚህ ነገሮች ሊገቡ ስለሚችሉ ሁለተኛ ይሄን ነጥብ መያዝ አለባችሁ። ሶስተኛ ኬሚካል የምንላቸው ናቸው። ኬሚካል ሃዛርድ ወይም ኬሚካል አደጋዎች የምንላቸው እኛ ንጹህ ብንሆን ኪችናችን ሁሉ ነገር ንጹህ ቢሆን ራሱ ከእርሻ ለምሳሌ ቲማቲም ወይ የተለያዩ ምግቦች ጸረ ተባይ ተረጭቶባቸው ከ7 ቀን ሳይሞላቸው ወደ ኪችናችን ከመጡ ከነ ኬሚካል ነው ሊመጣ የሚችለው። ስለዚህ እንደዚህ አይነት ጉዳቶች በኬሚካል የሚደርሱ ጉዳቶች ናቸው። ስለዚህ የኬሚካል አደጋዎች እንላቸዋለን። ሌላው ሳህን በአግባቡ ካልታጠበ፣ ሳሙናው ሳይለቅ ምግብ የምንሰራበት ከሆነ፣ ድስቶች እንደዚህ የሚሰሩ ከሆነ ይህም የኬሚካል አደጋ ሊያደርስብን ይችላል ማለት ነው። ሌላኛው ደግሞ ጌጣጌጦች ናቸው። ምንም አይነት ጌጣጌጥ መጠቀም አይቻልም ከጋብቻ ቀለበት ውጪ። ምክንያቱም ጌጣጌጦች ሊፈረፈሩ ይችላሉ። በውስጣቸው ደግሞ እርጥበት የመያዝና ጀርሞችን ሊፈጥሩብን ሊይዙብን ይችላሉ። ስለዚህ የማያስፈልግም። ሜካፕ መጠቀም የለብንም ሴቶች ላይ፣ ምክንያቱም ሜካፕ በሙቀት ሊረግፍ ይችላል። እጅ በአግባቡ መታጠብ አለብን። እጅ በአግባቡ መታጠብ ማለት አንድ ኦርደር ለምሳሌ ቁርስ ሰዓት ላይ ከፍተኛ ኦርደሮች አሉ። ከዛ እስከ ምሳ የተወሰነ ምግብ ነው የሚመጣው። በዛ መሀል ስልክ መንካት፣ የእጅ በር መንካት፣ አላስፈላጊ ክፍሎች፣ አፍንጫ፣ የተለያዩ ክፍሎችን መንካት የባክቴሪያ መነሻ ሊሆኑ ስለሚችሉ እጅ መታጠብ አግባቡ ማለት ይሄንን ነው። ሌላኛው ከሱስ ነፃ መሆኑ ኪችን ውስጥ የላብ መጠን መቆጣጠር አለብን። እነዚህ ወሳኝ ነገሮች ናቸው። በመጨረሻ ደግሞ የምናየው ምንድነው? ኪችናችን ውስጥ ክሮስ ኮንታሚኔሽን ባል ነገር አለ። ሁሉም ነገር ንጹህ ሆኖ ለምሳሌ ሁሉም ምግቦች የራሳቸው ባክቴሪያ ያላቸው፣ ዶሮ የራሱ ባክቴሪያ ያለው፣ ስጋም የራሱ። ስለዚህ አሁን ለምሳሌ ኦሪየንቴሽን ላይ ነግሬያቸዋለሁ፣ ዶሮና ስጋ በአንድ ላይ ከተፍ። ምክንያቱም ሳልሞኔላ የሚባል የራሱ ባክቴሪያ ስላለ ዶሮን ለብቻው ሰርተን ስናበስለው 100% ነው የምናበስለው። ስጋ ነገሮችን ደግሞ ቅድምም ኦሪየንቴሽን ላይ እንዳልኳችሁ ክትፎ አድርገን ልንበላው እንችላለን። ስለዚህ ሁለቱ ከተነካካ የባክቴሪያ መተላለፍ ሊኖር ይችላልና ሊይዘንም ሊያጠቃንም ይችላል። ስለዚህ ይህንን እንከላከላለን ማለት ነው። ይሄ አሁን እስካሁን የነገርኳችሁ በሙሉ ስለ ንጽህና አጠባበቅ ነው። አጠር አድርጌ ነው የምነግራችሁ፣ ረጅም እንዳይሆንና እንዳያስጠላን ነው። እሺ፣ ከዚህ በማስከተል የምናየው ደግሞ የፍሪጅ አይነቶችና አጠቃቀማቸው ነው። ዲፕ ፍሪዝ ይባላል። ሁለተኛ ፍሪዘር የሚባል ነገር አለ። ሶስተኛ ኩል ሩም፣ አራተኛ ኖርማል ፍሪጅ ብለን እንከፋፈላቸዋለን። ዲፕ ፍሪዝ ስፔስ አለው። በልክ ስቶሬጅ እንጠቀምበታለን። በማይነስ 18 ዲግሪ ሴንቲግሬድ በላይ የሚያቀዘቅዝልን ነው። ፍሪዘርም በማይነስ 18 ነው የሚያቀዘቅዝልን፣ ግን ትንሽ ስፔስ ነው ያለው። በዛ ላይ ደግሞ በፍጥነት ከዲፕ ፍሪዝ ቀስ ያለ ነው። ከዲፕ ፍሪዝ እኩል አያቀዘቅዝልን። ፍጥነቱ ቀስ ያለ ነው። ትንሽ ኤነርጂ ነው የሚጠቀመው። ሌላኛው ደግሞ ኩለሩም ነው። ኩለሩም ማለት በፖዚቲቭ ከ0 እስከ 6 የሚያቀዘቅዝልን ነው። ትልቅ ቦታ የሚይዝ ነው። ትላልቅ ሆቴሎች ላይ የምናገኘው ነው። ኩለሩም 2 አይነት አለ። አንደኛ የምናቀዘቅዝበት፣ ሁለተኛ ደግሞ በረዶ የሰራን ነገር የምናቀዘቅዝበት ነው። አራተኛው ደግሞ ኖርማል ፍሪጅ የምንለው አለ። ኖርማል ፍሪጅ ከ0 እስከ 5 ዲግሪ ሴንቲግሬድ በፖዚቲቭ የሚያቀዘቅዝልን ነው። ከዚህ የማስከተል ደግሞ ምን እናያለን? ምግብን እንዴት በፍሪጅ ውስጥ አስቀምጣለን የሚለውን ነገር ነው የምናየው።
ሁልጊዜ ምንም አይነት ምግብ ፍሪጅ ውስጥ ሲቀመጥ መጠቅለል መሸፈን መቻል አለበት። ምክንያቱም ክሮስ ኮንታሚኔሽን ሊፈጠር ይችላል አንደኛ። ሁለተኛ ደግሞ ምንድነው ፍሮዝን በርን የምንለው ነገር አለ። ስጋ ላይ ሲሆን ስጋን የማድረቅ ባህሪ ውስጥ ያለ ፈሳሽ ወጥቶ ደረቅ ማለትና በኋላ ምግቡን ስንሰራ ስጋው ደረቅ ማለት ባህሪ ስለሚያመጣብን አንፈልገውም። ሁለተኛው ደግሞ ምንድነው አትክልት ላይ ደግሞ ምን ሊሆን ይችላል አረንጓዴ ከለር ከሆነ ወደ ቢጫነት የማርላት ከዛ ያን ነገር ደግሞ ሰርተን ስናቀርበው ያው ለከስተመር ደስ አይልም። ሌላኛው ደግሞ ምንድነው ቅባትነት ያላቸው እንደ ጮማ እንደ አሳ የሆኑ ነገሮች ፍሪጅ ውስጥ ስናስቀምጥ ቢበዛ እስከ 2 ወር ነው መቀመጥ ያለባቸው። ቅባትነት የሌለው ደግሞ ኖርማል ስጋዎች ሲሆኑ ደግሞ እስከ 6 ወር ሊቀመጡልን ይችላሉ። ከዛ በላይ ብናስቀምጠው ይበላሻል ማለት አይደለም፣ ግን ምንድነው ውስጡ ያለው ኒውትሪንት እየቀነሰ እየጠፋ ስለሚመጣ ያው ምግብ የምንመገበው ደግሞ ለመጠገብ ብቻ ሳይሆን ጥቅሙንም ለማግኘት ስለሆነ ያንን ነገር እያጣን እንመጣለን ነው። ሌላኛው እና የመጨረሻው ደግሞ ምንድነው ማየት ያለብን የበረዶ የሰራ ምግብ እንዴት ነው የምናስቀምጠው የምናቀልጠው። ቅድም እንደነገርኳችሁ ኩለሩም ላይ በማስቀመጥ እንዲቀዘቅዝ ማድረግ ይቻላል። እስከ 3 ቀን ሊፈጅ ይችላል ትልቅ ፖርሽን ከሆነ። ሁለተኛው ደግሞ ምንድነው ፖርሽኑን አነሳነስ አድርጎ አነሳነስ ሲል ቶሎ የሚቀዝቀዝ ባህሪ ያለው። አስቸኳይ ደግሞ ከሆነ የሚፈሰው ውሃ በውሃ መዘፍዘፍ ሳይሆን በወራጅ ውሃ እየወረደ ባለው ውሃ ምግቡን እንዲያገኘውና እንዲቀዘቅዝ ማድረግ ይቻላል። እነዚህን ተጠቅመን በረዶ የሰራ ነገር ማቅለጥ እንችላለን። ሌላኛውና የመጨረሻው ማይክሮዌቭ ውስጥ ከተን በማይክሮዌቭ በረዶ ከቀለጥ ነው በኋላ ምግቡን መስራት ነው ወዲያውኑ፣ ከዛ ወዲያው ማቅረብ ነው። ግን ይሄ አሁን እየቀረ ያለ ነገር ነው። ማይክሮዌቭ በራሱ ጎጂ ስለሆነ ብዙ ቦታ እየቀረና የማይመከር ነገር ነው። ባጭሩ ዛሬ ስንት ነገር አይተናል? 4 ነገር። አንደኛው ምንድነው ስለ ሃይጂን ንጽህና አጠባበቅ ምን ይመስላል። ሁለተኛ ደግሞ ክሮስ ኮንታሚኔሽን ምን ማለት ነው። ሶስተኛው ደግሞ አደጋዎች ባይሃዛርድ ያላቸው። አራተኛው ደግሞ ምንድነው የፍሪጅ አጠቃቀማችን ምን ይመስላል ናቸው። እነዚህ ቤዚክ ነገሮች ናቸው። ባጭሩ ነው እዚህ ጋር ያስረዳኋችሁ ጊዜ ለመቆጠብ። ቀጣይ ደግሞ ስለ አከታተፍ አይነቶች እናያለን። ያው ከተመቻችሁ ላይክ፣ ሰብስክራይብ እንዳይረሳ። መልካም ጊዜ ፓርት 3 እስከምንገናኝ